ወጣቶች የተቸገሩና አቅመ ደካማ ወገኖችን በመደገፍና በመንግስት ያልተዳረሱ የልማት ስራዎች ላይ በመሳተፍ የክረምት ወራትን ሊያሳልፉ እንደሚገባ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው የ2015 የክረምት ወራት የበጎ ፈቃድ አገልግሎት በዳንግላ ከተማ አስጀምሯል። ሳሙኤል አማረ ዝርዝር አለው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የ2015 የክረምት ወራት የበጎ ፈቃድ አገልግሎት በዳንግላ ከተማ በይፋ አስጀምሯል። በማስጀመሪያ መርሃ ግብሩ የአቅመ ደካሞች ቤት እድሳት፣ የደም ልገሳና የችግኝ ተከላ መርሃ ግብሮችም ተከናውነዋል። የክረምት በጎ ፈቃድ አገልግሎቱን በይፋ ያስጀመሩት የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ወቅቱ በርካታ ወገኖች ዘርፈ ብዙ ምላሾችን የሚጠይቁበት በመሆኑ የክረምት ወራትን ለበጎ ተግባር በመዋል ለወገኖቻችን አጋርነትን ማሳየት እንደሚገባ አስገንዝበዋል። እንደሚታወቀው በርካታ የህብረተሰባችን ክፍል በከፋ ድህነት ውስጥ የሚኖር ለውስብስብ ማህበራዊ ኢኮኖሚያዊ ችግሮች የተጋለጠና የሁሉንም ርብርብና ዘርፈ ብዙ ምላሾች የሚፈልግ ነው። በመሆኑም የበጎ ፈቃድ አገልግሎት እንደ ዋነኛ የማስፈጸሚያ ስልት በመጠቀም ችግር ላይ ላሉ ወገኖች ልዩ ልዩ ድጋፍ አማራጮችን ማመቻቸት ተገቢ ነው። በ2014 የክረምት ወቅት ከበጎ ፈቃደኞች በተሰበሰበ ከ115 ሚሊዮን ብር በላይ በሚሆን ወጪ 150 ሺህ ለሚጠጉ ወገኖች የቤት እድሳት፣ የአልባሳትና የምግብ ድጋፍ መደረጉን የገለጹት ኃላፊዋ በዘንድሮ የክረምት ወቅት ከአምናው የተሻለ ለመፈጸም ዝግጅት መደረጉንም ገልጸዋል። በመጪው ክረምት ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች በአደረጃጀታቸው የበጎ ፈቃድ አገልግሎት ያስተባብራሉ፣ ይቀሰቅሳሉ፣ በሂደቱም በንቃት ይሳተፋሉ። የማህበረሰቡ ድጋፍና እንክብካቤ ጥብረቶችና ሌሎች አማራጮችን በመጠቀም ለድጋፍ የሚውል ሀብት በንቅናቄ ይሰበሰባል። ተጋላጭ ዜጎቻችን ልዩ ልዩ ቋሚና ጊዜያዊ ድጋፎች ይመቻችላቸዋል። ይህን ስራ ለአንድ ተቋም ብቻ የሚተው ሳይሆን የሁሉም ትኩረትና ርብርብ የሚጠይቅ በመሆኑ በተለይም የሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች አደረጃጀቶች ተግባሩን በባለቤትነት ይዛችሁ በሂደቱ በንቃት ልትሳተፉ ይገባል። በማስጀመሪያ መርሃ ግብሩ ላይ የተገኙት የአማራ ክልል ምክር ቤት የሰው ሀብትና ቱሪዝም ልማት ቋሚ ኮሚቴ ሰብሳቢ ወይዘሮ አበራሽ ታደሰ የበጎ ፈቃድ አገልግሎት ችግሮቻችንን በውስጥ አቅም መፍታት የምንችልበትና ሀገራዊ ስሜትን የሚያጎለብት በመሆኑ በሁሉም አካባቢዎች ተጠናክሮ መቀጠል እንዳለበት አስገንዝበዋል። የሀገር ፍቅር ስሜት ያዳብራል። በዜጎች ላይ የመተሳሰብ የመተዛዘን አንዱ ለአንዱ የመረዳዳት ባህላችን እያደገ ይሄዳል። ስለዚህ እኛ በራሳችን መረዳዳት የምንችል ከሆነ ያለንን አቅም መጠቀም ከቻል የሌላ እጅ አሻግረን አናይም። ይሄ ደግሞ ከጊዜ ወደ ጊዜ እየዳበረ ከሄደ ማንንም እጅ ሳያይ ሌላ በጎ አድራጊ ድርጅትንም አንጋጠን ሳናይ ራሳችን በራሳችን ችግሮቻችን በራሳችን መፍትሄ አካል ሆነን መፍታት የምንችልበት እድል ሰፊ ነው። ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ የዳንግላ ከተማ ወጣቶችም ጊዜያቸውን፣ ጉልበታቸውንና ገንዘባቸውን ለበጎ ተግባር በመዋል የክረምት ጊዜያቸውን እንደሚያሳልፉ ተናግረዋል። ሳሙኤል አበበ እባላለሁ። ዳንግላ ከተማ 04 ቀበሌ ነዋሪ ነኝ። ከተለያዩ የማህበረሰባችን ክፍሎች ድጋፎችን በመጠየቅ በማሰባሰብ እንዲሁም ከመንግስት ቀበሌዎች ጋር በመተባበር አቅም ያጡ ሰዎችን ቤቶችን እና የተለያዩ ነገሮችን እድሳት እናደርጋለን። ፍሬው አማረ እባላለሁ። ያው ምኖረው እዚህ ዳንግላ 04 ቀበሌ ነው። አረጋውያንን ቤት ለማደስና ያው ትልቁን ወጪውን ይዞት ያለ የጉልበት ወጪ የቀን ስራ ስለሆነ ያንን ነገር በመስራትና ይሄ አረጋውያን ጋር የምታዩን ደግሞ ዙሪያውን የተከልናቸው ችግኞች አሉ። ከነዚህ በተጨማሪ ያው ሌላ ችግኞችን እየተከልነ መልካም ስራ ለመስራት ነው አስበን ያለን። በክረምት በጎ ፈቃድ አገልግሎት መሳተፍ ከጀመሩ ረጅም ዓመታትን ማስቆጠራቸውን የገለጹት ወጣቶቹ በየጊዜው በሚያደርጉት ተሳትፎ ከማህበረሰቡ ጋር የተለየ መስተጋብር እንዲኖራቸው ማገዙንም ገልጸዋል። ለዚህ በጎ ስራ ፈጣሪም በየትኛው እምነት የሚደግፈው ስራ ስለሆነ ወጣቶች በዚህ ላይ ንቁ ተሳትፎ እንዲያደርጉ በዚህ አጋጣሚ መልእክቴን አስተላልፍ። እንዲህ አይነት ስራ በመስራታችን ሁሌም ደስተኞች ነን። ያው በግሩፕ በማስ ነው የምንንቀሳቀሰው። እንደምታየን ከተለያየ ቀበሌ ልጆች ተሰባስበን ነው አብረን እንደዚህ ተገናኝተን መስራት። ያው ከዛም በፊት እዚሁ ነዋሪዎች ነን። እንዲህ አይነት ስራዎች መስራት ከጀመርነ 9 አመት ነው።